ባንቆርቆር አንተማ አውቀህ ነው እናትህ ተበደርልህ ከዚህ በኋላ ሲገስጸው አረ መድኃኒዓለም ሰውረኝ አይዞሽ እሺ መቼስ ቢበት አልልሽም ከመጠን በላይ ነው የምትበይው ቁንጥር አታድርገው በተንካብስ እንኪ አለቀ አይዞሽ ትድኛለሽ እሺ በቃ አንቺ እስከዛ አረፍ በይ እኔ እቃዎቹን ደግሞ ላጣጥ አባቷ ወይማ ራበኝ እማ ቢያንስ አፍሽ ውስጥ ያለውን እስቲ አላምጥሽዋቸው እንዳይሻል ዶክተር እኮ ቀስ እያለሽ በየሁለት ደቂቃው ትብላ ብሏል እማ አላለ ባንቺም አልፈርድ ህመም ላይ ስለሆንሽ ያሰብሽውን ብቻ ነው የምትሰሪው ምግቡን እሱ ያሳካልሽ በእኔ አቅም ግን የሚቻል አይደል ድሮም አውቃለሁ ንብረቴን ፈልገን ያገባኸኝ የትኛው ንብረትሽን ቤተሰቦችሽ እንደሆነ ይሄ የድር ቤት ድስት የሚያክል ሆድሽን ነው ያስረከቡኝ እሱንስ ቢሆን መች በቅጡ ተንከባከብከው አንዴ በፈሳሽ አንዴ በጠጣሩ የማይሞላውን ለመሙላት እየሞከርኩ ምን ላድርግ ይሄ ግሊኮስማ የተወጋ ነው ወይ ከሌባ ላይ ነው የገዛኸው ይኸው በየሰዓቱ እኮ ነው የሚርበኝ እንዲህ በስስት እየበላሁማ በቃ አልድንም እሺ እኔ ምን አድርግ ነው የምትይኝ ቤት ውስጥ እኮ በቃ የሚበላው አልቋል ምን ትሆኝ እቃው ብቻ ነው የቀረው ነው መጥበሻውን ልጥበስልሽ ወይስ መክተፊያውን ልቀቅልልሽ አይ ጭልፎና አገንፋልሽ አምላኬው እውነት ይሄ ቀን ያልፍ ይሆን እውነት እቺ ቀን አልፋ በሁለት እጄ በላይ ይሆን በልተሻል ረፍት አድርጊ መጣው እሺ እቺ ስቃይ ቀን እንደምትመጣ አቅ ነበር የኔ ፍቅር ኧረ እባክሽ አንቺ ሴትዮ ጥርስሽ እንዳይግን እሺ ደግሞ እሱ ምንድነው አይፋ ድራይ ፉድስ ነው እራቴ እስከሚደርስ ድረስ እኮ መክሰሴን ባይፋ ስናክ ወዴላ አስደስተው ብዬ ነው ምን አይነት ስናክ ነው ምንም አይነት ኬሚካልና ስኳር ሳይገባባቸው ደርቆ የሚዘጋጁ ፍራፍሬ ናቸው በዛ ላይ ለየትኛው እድሜ ክልል ደግሞ ተስማሚ ነው ደርቆ መዘጋጀቱ ምንድነው ልዩነቱ የቆይታው ጊዜ ፍራፍሬ በባህሪ ከ2 ቀንና ከ3 ቀን የዘለለ መቆየት አይችልም አይፋ ፉድስ ግን ተፈጥሯዊ ንጥረ ነገሩና ጣዕሙን ሳያጣ ከ1 አመት በላይ መቆየት ይችላል በዛ ላይ ከኦትስ ከርጎ ከመሳሰሉት ምግቦች ጋር ለቁርስም ሆነ ለመክሰስ መጠቀም እንችላለን እኔንም ገላገለኛ እማ ወያባ ራበይ ድጋሚ አረ የሚገርም ማስታወቂያ እንደዚህ ሲሰራ በቃ ደስ ይላል ያ ማስታወቂያ ሲሰራ በቃ ማስታወቂያ እንደዚህ ይችላል ሲጀመር ትሄዳ ትችላለች የምር በሆስፒታሉ ስም እንግዲህ ትልቅ ይቅርታ የምንጠይቀው ነገር ምንድነው በኦፕሬሽኑ ወቅት ልጆት ወደ ውስጥ ተጠረስተናል በህክምና አጠራሩ ይሄ እንግዲህ አብዞርቤሽናል ሙጠምጥም ይባላል ጥጡ እንትን ደም ይመጣና ከስጋ ጋር ተመሳስሎ ምናምን ይሰፈራል ማለት ዶክተር አቤት ነርስ መቀስ ጠፍቶን ነበር አይታል እንዴ መቀሱን ጠፋ ጥጥና መቀስ አይደለም እኮ ጓንቶች ሴት አሉ ወይኔ ይሄው የጥፍሩት ቃዎች ዝርዝር ድሮ ጓንት ምላጭ ዩኒፎርም ማይክሮስኮፕ ቲዩብ ፋሻ ባንቆርቆር ከዛ መልእክተኛው አይቶት የኔ አባት ና ግባ አትፍራ ብሎ የዱባይ ትኬት ይስጠው ቆይ እናንተ ታላበዛችሁትም እንዴ ቆይ ቤቱን ያከራየሁት ለእናንተ ነው ወይስ ለጭቅጭቃችሁ ነው ከናንተ በላይ እኮ እሱ ነው እየኖረ ያለው ወይ ይክፈለኝ ይሄ ነው ዶሽ እኔ ነጋጠንኳ ካላስለቀሰ አይውልም በርግጥ እሱም ባያስለቅስሽ ኑሮ ሳትወጂ በግሽ እኮ ማስለቀሱ አይቀርም ምን ነው ባሌ ሽንኩርት ነው አለ በምን ቀን ነው ግን አንቺን ያገባሁት እሱንማ መምረጥ የነበረብህ ቀድመ ነበር እኔማ መርጬ ነበር አልተሳካልኝም እንጂ መራጭ ወድቃል ከምራጭ ይላል ተረቱም እኮ እኔ ግን ማን ረግሞኝ ነው አንተ ለይጣለኝ ዝጊ አሁን ከዚህ ቤት ወጥተሽ ሁለትሽም እዛ ብርድ ልብሱ ስትገቢ አለምሽን እንደምትቀጭኛ አናቀም እዚህ ሙርት ይላላችሁ ሌባ አይደለም ዋሻው እንዴ አላሽ ልክ ነው ታ
ገና ሳላስታርቃችሁ ላይ ቆይ ዛሬ ምንድን ያጣላችሁ? ጋሽዬ ኑሯችንን እያወቀች ዱባይ ወስደ ጋብዘኝ ትለኛለች። ማስታወቂያ ላይ ዋናው ዱባይ ነው እንጂ የነ ሼክ መንሱር ሀገር ቡርጀ ከሊፋ እኮ ነው ያለች። ስሙን ያዘው ገንዘቡን አትያዘውና እንከፍ። እውነት ነው። ምን ላደርግ ነው ታዲያ? አጉላልቱኝ እንጂ አንድ ቀን እንኳን ወግ ደርሶኝ እንደ ሴት ልጅ አስማንቱኝ እንኳን አያውቅም። ቢሆንስ ዱባይንም ያክል ነገር ጋብዘኝ ይባላል። የልጃውን ጎዳና እርቃኑን ቢወጣ ምን ትጠቀሚያለሽ? ከዛ መልእክተኛው አይቶት የኔ አባት ና ግባ አትፍራ ብሎ የዱባይ ትኬት ይስጣል እኮ ንገሩልኝ። ዝጋ። አንተስ ብትሆን ውጭ ሀገር እንዳታርጋ ሀገር ውስጥ ልቧ እስኪጠፋ ተዝናናት። በምን ላዝናናት? ደጋሺ ቲያትር ጋብዛት። ቲያትር መልቲ ቲያትርን ጋብዛት። በቃ ልቧ እስኪፈርስ አዝናና። ያዝናናል ጋሺ። ማዝናናት ብቻ በሳቅ ከመድከምሽ የተነሳ እንደተጎዳ ተጫዋች በቃሬዛ ነው የምትለው። እኔ ራሱ ቲያትሩ እያየሁ ሁለት የፌንት ሰርቼ ቴዳ ግን እግዚአብሔርን ማስታወቂያ ይስራ ላይ ሆኜ ድጋሚ ቀልዱን እያስታወስኩ ስስቅ እንዴ ጋሺ ኧረ እባክህ ታስታርቁንና ገብተን እንተኛ። ኧረ እባክህ ቲያትሬን ሳጋብዘኝ ስቀልድ ነው። መልቲ ቲያትር ዘወትር ሰኞ ዓለም ሲኒማ ይታያል። ታዲያ እሱን ተገባብዛችሁ እየሳቃችሁ ብትተኙ አይሻልም እኮ? እሺ ወንድሜ አቋረጥኩ። ላስታርቅ ችግር ይደርሳል። ከሱ ላይ ነው ተነስተን የተደባለ ኪራይ ይደርሳል። ከከፈልከኝ በኋላ ጋብዛት። መልቲ ኮሜዲ ቲያትር ዘወትር ሰኞ በ12 ሰዓት በዓለም ሲኒማ ምርጥ ነው። የምትችሉ ሰዎች ሄዳችሁ ማየት ትችላላችሁ ማለት ነው። ምርጥ ነው። ሄዳችሁ ማየት ትችላላችሁ። መልቲን ያሉ መዝናናት ያው ማለት የምትችሉ ሰዎች ሄዳችሁ ብታዩት ምርጥ ነው። የምር ሄዳችሁ እዩት። ጋብዟችኋል ቴዲ፣ እኔ አይደለሁም ቴዲ ነው በክብር ይጋበዛችሁ። ከተከፈተው ዶሴም እሺ ከአበዳሪው 20 ሺህ ብር ተበድሮም እመልሳለሁ ጠብቀኝ በሚል ግብ ውስጥ የገባው ተበዳሪ ከሌላ አበዳሪ ተበድሮ ለዚህኛው አበዳሪ ቢከፍልም ሁለተኛው አበዳሪ አምጣ በሚል ጭቅጭቅ ውስጥ ሲገባ ሶስተኛ አበዳሪ ተበድሮ ለሁለተኛው በከፈለበት ሰዓት ሶስተኛው አበዳሪ ሳይጠይቀኝ በሚል ከመጀመሪያው አበዳሪ ድጌ ተበድሮ ለሶስተኛው አበዳሪ ከመለሰ በኋላም ጸባዩ ቁጡ የሆነ መምጣቱን ባስተዋለ ሰዓት ከሁለተኛው አበዳሪ ተበድሮ አንደኛው አበዳሪ ሲመልስለት አበዳሪው አንተማ አውቀህ ነው እናትህ ተበደርልህ ከዚህ በኋላ ሰው አራያንተው እናትህ ተበደር ለአንድ ቀን ይወጣልኛል በማለትና ወደ ዜና ክፍላችን በመምጣት ከአስተዳደር እስከ ጋዜጠኛ ሁላችንንም ተበደረን። የለመደሽ ጦጣ በሚለው ብሂል ድጌ አገኛለሁ በሚል ሊበደር ከመጣ ግን ሁሉም ገደብ አለውና እናቱ በደርለት እሱ አንጨክንም ያለው የዜና ክፍላችን ነው። ከዜናው ጋር አበቃል። ደሳለኝ ነብኩኝ። ኧረ አበቃል። ሌላ ቦታ እየገባ ነው ይሄ ልጅ። ምንም አለ አበቃል። በቃ ለብቻው መስራት ከጀመረ ወዲህ ትንሽ በቃ ነቀል ለማድረግ ጀምሮታል መሰለኝ። እኔ ምንም ማለት አልችልም። ሀበሻ ምንቀኛ ነው የሚባል ሐሳብ ተስማሙበታላችሁ? አይ ቲንክ እኔ እስማማበታለሁ። ትንሽ አትሊስት ዲላን ፔጅ ባለፈው ሲላችሁ ስለ ኢትዮጵያ ሲጠይቀኝ ያው እርስ በራሳችን እንዋደዳለን፣ በጣም እንፋቀራለን፣ እንተጋገዛለን ብያለሁ። ኦፍ ኮርስ ከውጭ ሀገር ለሚመጣ ሰው ራሳችን ሪፕሬዘንት የምናደርግበት መንገድ በጣም ፖዚቲቭ መሆን አለበት። የቤታችን ግን እዚህ ብናወጣበት አይሻልም? አንድ ሀቅ ነገራችሁ ፈልጋለሁ። ለምን እንደሆነ ባላቅም በጣም ብዙ ኢትዮጵያውያን አሉ የጓደኞቻቸው፣ የቤተሰቦቻቸው፣ የወንድሞቻቸው፣ የእህቶቻቸው፣ የፍቅረኛቸው፣ የሚስታቸው፣ የባላቸው ስኬት የማይፈልጉ በጣም ብዙ ሰዎች አሉ። ኦፍ ኮርስ መውቀስ አልችልም። በጣም ብዙ ጥሩ ሰዎችም እንዳሉ ማለት ነው። ይህ ከየት ነው የመጣው? ለምንድን ነው ብዙዎቻችን ለመቅናት ቀላል የሆነው? መንቀኛ ለመሆን ቀላል የሆነበት ምክንያት ምንድን ነው ብዬ ራሴን ጠየቅኩት። አንድ ታሪክ ልነግራችሁ ፈልጋለሁ። ሁለት ገበሬዎች ነበሩ። እነዚህ ሁለት ገበሬዎች እንግዲህ ጎረቤታሞች ናቸው። አንዱ ገበሬ እርሻው ለምልሞለት አጭዶ ለመሸጥ እየተዘጋጀ ነው። ያኛው ገበሬ ደግሞ ምንም አይነት እህል ዘርቶም ማሳደግም አልቻለም፣ ድርቅ ላይ ነው ያለው። እነዚህ ሁለት ገበሬዎች እንግዲህ የተለያየ ሁኔታ ላይ ነው ያሉት። አንዱ ገበሬ ስኬት ላይ ነው፣ አንዱ ገበሬ ደግሞ
ውድቀት ላይ ነው ማለት ነው። ይህ ውድቀት ላይ ያለው ገበሬ ምን ብሎ ያስባል? ኦኬ የኔ እርሻ እንግዲህ ምንም አልለመለመልኝም ተበላሽቷል፣ የሱ ግን በጣም ተስተካክሎለት ህይወቱ ሊቀይር ነው። ስለዚህ ምን ባረግ ይሻለኛል ብሎ ራሱን ጠየቀ። ሁለት ምርጫ አይምሮ አቀረበለት። አንዱ ምርጫ ምንድነው? ሌሊት ተነስቶ የዛኛው ገበሬ እርሻ ማቃጠል ነው which is ሁለቱም ደሃ ሆኖ ያርፋሉ። ሁለተኛው ምርጫ ግን ምንድነው? እንደ ጎረቤት አንኳክቶ እባክህ ወንድሜ እንዴት አድርጌ የኔ እርሻ እንዳንተ ማለምለም እችላለሁ ብሎ መጠየቅ። ከዛ የሁለቱም እርሻ ማለምለም ማለት ነው። አያችሁ ብዙዎቻችን ሳናቀው እንግዲህ መጀመሪያው ምርጫ እንድንመርጥ ተደርገናል which is የሌላ ስኬት ካወደቅን እኛ ኖርማል ወይም ደግሞ የተሳካልን ይመስለናል። ሁሉም ሰው ይውደቅ እንጂ እኔ ኖርማል ሆናለሁ የሚል አስተሳሰብ አለ። ያንድ ሰው ከፍ ያገኘኛ ዝቅታ ሊያመጣው አይችልም። እንደውም ስኬታማ ሰዎች በበዙ ቁጥር እቺ ሀገርም ትለወጣለች፣ እኛም የመለወጥ አቅማችን ከፍተኛ ይሆናል። እንደዛ ነው ማምነው ነው። ያ ስኬታማ ሰው ከመጠየቅ ይልቅ መመቃኘት ባህላችን አድርገዋል፣ ጸባያችን አድርገናል። ምንቀኝነት ማንም ሰው የትም ቦታ አያደርስም። ሁላችንም ነው ደሃ የሚያደርገን መንገዳቸው። ስለዚህ ሁላችንም ደሃ ከምንሆን አይ ቲንክ አንድ ሰው ስኬታማ ሆኖ አንድ ደሃ ሰው መክሮ ከፍ ቢያደርግ ይሻላል። ስለዚህ ሰው ከምትቀኑ ለምክር ጠይቁ። እውነቴን ነው የምላችሁ። መንገዱን አሳየኝ ብላችሁ ምክር ተቀበሉ። ይህ ምን ያደርጋል? ያኛውም ስኬታማ ያደርጋል፣ እናንተም ስኬታማ ያደርጋል። ሁላችንም እየተጋገዝን ከፍ እንላለን ማለት ነው። የማንም ሰው ከፍታ የእናንተ ውድቀት ሊሆን አይችልም። ወዳችኋለሁ። አይችልም። አዶናይ በጣም ልክ ነው። እኔ በጣም በቃ በዚህ ሐሳብ በጣም ነው መስማማው። በዚህ ሐሳብ በጣም ነው መስማማው። አበሻ ምቀኛ ነው። አበሻ በጣም የሰውን እድገት አይፈልግም። አዎ ልክ ነው። ይሄ ልክ ነው። እሱ ቢናገር ደግሞ በጣም ያምርበታል። ምክንያቱም ውጪ ሀገር ካናዳ ኖሮ የመጣ ሰው ነው። ስለዚህ እዛ ያለውን ነገር በጣም ያውቀዋል። እነሱ ለሰዎች ያላቸውን ነገር፣ ሰዎች ሲሳካላቸው ያላቸውን ነገር የነዛን ባህል በጣም ያውቀዋል። እኛ ጋር እዚህ ጋር ሲመጣ ደግሞ ልክ ነው። አበሻ በጣም ምቀኛ ነው። በዚህ ሐሳብ እንግዲህ እኔ ተስማምቻለሁ። ምክንያቱም የሚታወቅ ነገር ነው። ሌሎችም ሰዎች ማወቅ ትችላላችሁ። እንግዲህ እስቲ ኮሜንት ላይ እስቲ ንገሩኝ። በዚህኛው ጥያቄ ሌላ ኮሜንት ምናምን አትስጡ፣ ግን አበሻ በራሱ ምቀኛ ነው ምቀኛ አይደለም የሚለውን ነገር ይህንን እስቲ በማስተዋል ማለት ነው፣ በእውቀት መንፈስ ሆናችሁ ማለት ነው፣ በማስተዋል ኮሜንት አድርጉ። አበሻ ምቀኛ ነው ምቀኛ አይደለም። ያው እሱም ብሎታል፣ ሁሉም ሰው አይደለም፣ ግን አብላጫችን ነው። አብዛኛዎቻችን ምቀኛ ነን ምቀኛ አይደለም። አጠገባችን ያለው ወዳጃችን ቢሳካለት ቢሆንለት ቢከናወንለት ለሱ ያለው ቦታ ምንድነው? አጠገቦቻችን ያሉ ሰዎች ሲሳካላቸው ደስ ይላል። እኛ እኮ አልተሳካልንም። እኩል አሁን ለምሳሌ እኩል ጀመር ሁለታችንም የሆነ ስራ እና ያ ሰው ተሳካለት፣ የኔ ደግሞ አልተሳካልኝም። ምን አይነት ፊሊንግ ነው ውስጣችን የሚሰማው? ያንን ነገር በማስተዋል ብትመልሱ ደስ ይለኛል። እና ይሄ ነገር አሁን አይደለም ሲባል የነበረው በጣም ቆይቷል። አበሻ ምቀኛ ነው ምናምን ይባላል። ብዙ ሰው ስላየው ነው። ለዛ ነው እንጂ ሰው ባይኖር አበሻ ምቀኛ ነው አይልም ከመሬት ተነስቶ። እና በዚህ ሐሳብ እስቲ ምን ይመስላችኋል? አዶናይ ትክክል ነው? አዶናይ ትክክል አይደለም? ስለዚህ በቃ ይሳካላችሁ፣ ሰዎች ሲሳካላችሁ ደስ ቢለን በጣም እንደዛ አስባለሁ። እንግዲህ አዶናይ እናንተን አላውቅም፣ ግን እኔ በቃ ውስጤ ራሱ ደስታ የሚሰማው ያ ሰው ሲሳካለት ብዬ ሳጨበጭብ ነው እንጂ ያ ሰው ሲሳካለት ለምን ሆነ? አረ እኔ ነፃ መሆን ነው ፈልገው፣ አረ እኔ ፈታ ማለት ነው ፈልገው። ለምር ሁላችንም ተራ በተራ ያለ ወንድ እኖራለሁ እንበል። ያለ ወንድ እኖራለሁ። እሺ ያለ ወንድ እኖራለሁ አይደል? ያለ ወንድ እኖራለሁ። በጣም ያለ ወንድ እኖራለሁ። አቤት ምን ፈልግ? ሐሳቤ ከእናንተ ጋር ስለሚስማማ ባልጠቅማችሁም አልጎዳችሁም ብዬ ነው። ቾቢቲ ከሴቶች ጎራ ተቀመጥ። ሲንግል ማሞች ስብሰባ ነው ስትበላሰማም እንዴ? ያው እኮ ነው የእናንተን ህመም ለመስማት ግዴታ ሲንግል ማም መሆን የለብኝም። ያው ሲንግል መሆኔ ብቻ በቂ ነው። እና ምን ላይ ነበር? ኧረ በእናትህ አንተ ሰው ፊት አታዋርደኝ። ግባና ካቡ ጋር ተጫወት። ወንድምሽ ነው? አዎ፣ ግን ፈልጌ አይደለም። ግን ምንም አትመሳሰል። አዎ፣ ያው የእናቶች ዥንጉርጉር ነው ይባል የለ? ይሄ ግን በጣም ተሽጎረጎረ። ለማንኛውም እኔን ሳትቀምሱ ወንድ ልጅ ለመተው አትሞክሩ የሚለውን ሐሳብ ልነግራችሁ ነው የመጣሁት። ያው አባይን ያላየ ይባል የለ? እሺ፣ አከኛ ስንት ጉዳይ አለብን። አባይን ይላል እንዴ? ቆይ አንተ ምን ፈልገህ ነው? ከኔ ጋር የምትሆንበትን እድል እያመቻቸውላችሁ ነው። አሁን ቁጥር ቆጥራለሁ። አንደኛ መጥቶ ከኔ ጋር የተቀመጠ ሳትጋፉ ነው። ደግሞ ያው መሻማት ምናምን የሚባል ነገር የለም። አብቃቅታችሁ ተጠቀሙብኝ። ልጀምር ነው ቆጠራውን። 1
2 3 ማንም የለም 5 ማንም የለም 2305 2306 2307 ኧረ 100,000 ሊገባ ነው። በቃ 1 ሚሊዮን እንደዚህ እያለ ሊገባ ነው። በጣም ያሳዝናል። ጩቢቲ በጣም ያሳዝናል። ይሄ ሁሉ ቁጥር ጠርተህ አዝነውላ አጠገብ መቀመጥ ካቃታቸው በጣም ያሳዝናል። በጣም ያሳዝናል። እየበላሽ እንዴ? ቶሎ ቶሎ ቢዩ እንጂ። እየበላው ነው። እንደምታስቸኩለኝ ከጠገብሽም ቴካው ያስደረግሽ እኔ ወስዶ። ቆይ ግን ለምንድን ነው አጣድፈው የጠራኸው? ከዚህ በፊት ቤት ከሸጥክ በድርጅቱ ስም ጋብዝሃለሁ አላልሽኝ? ስለዚህ እባክሽን በድርጅቱ ስም ተጋበዥልኝ። እና ዛሬ በዛሬው ነው፣ ነገ መሆን አይችልም ነበር? በረ ምንድን ነው? አልጨረስኩም እኮ። ወስደዋለሁ አልኩሽ እኮ። አሁን ወደ ዋናው ፕሮግራም ስንገባ አንዴ እባካችሁን አንዴ ያዳምጡኝ። አንዴ ምን ይላል? ማንም ሰው የለም እኮ። የዘወትር ህልሜ ስለነበር ነው። ብቻ ግን ይሄ የደስታ ስሜት ሳይለቀን ሰርፕራይዝ ላርግሽ ብዬ ነው ዛሬ ጠራሁሽ። የምን ሰርፕራይዝ? እኔና አንቺ ብዙ ውጣ ውረዶችን ለ10 ዓመታት ያህል አሳልፈናል። 10 ዓመታት? 10? ዝም ብለሽ ኬኩን ብቻ ብዬ ያው በእነዚህ ባሳለፍናቸው 20 ዓመታት ውስጥ 10 ብሏል ነበር። ብዙ ስቀናል፣ ብዙ ተጫውተናል፣ ብዙ አልቅሰናል። አልቅሻለሁ በል። ብቻ ምን እያሰብኩ እንደነበር ታውቂያለሽ? እሺ፣ ሁለታችንም ስኬታማ ቢዝነስማኖች ከሆንን፣ ሲንግሎች ከሆንን፣ ወጣቶች ከሆንን፣ እሺ፣ ያው ቆንጆዎችም ከሆንን ለምን ይሄንን አንድ መስመር አናስይዘው ብዬ አሰብኩ። የምታወራው ነገር ምንም አልገባኝም። ችግር የለውም፣ ትንሽ ቆይቶ ይገባሻል። እኔ ገብቶኝ። ብቻ አንቺ ኬኩን በተለይ ወደ መሀሉ በደንብ ቢዩ። ገባኝ ነው። ምንድን ነው? ለራሱ አጣሁ። እኔ ላይ ነው እንዲያረግ የከሸፈ ሰርፕራይዝ። ሩት አብርሃም፣ ቀሪ ዘመኔን ከአንቺ ጋር ማሳለፍ እፈልጋለሁ። ይኸው ሰው በሌለበት ሬስቶራንት ውስጥ ተንበርክኬ እየጠየኩሽ ታገቢኛለሽ? ያስቃል። ለምንድን ነው የምትስቂው? የምሬን እኮ ነው። ከዚህ በፊት ስቀልድ አትስቀኝ አታውቅም ነበር። እሺ፣ አሁን ግን ሆዴን ያሳመምከኝ። እኔ ነኝ ምግቡ? አንተ ነህ እንጂ። ወይ ጉድ! የጋብቻ ጥያቄን አትቀበይኝም ማለት ነው? አንተ የምርህን ነው እንዴ? እኔ እኮ እንደ ወንድሜ ነው የማስብህ። እሱንም ግዱ ሆኖብኝ። የወደው ሳባባ ግዱ ሆኖብኝ። የኔ ሲሆን ያዘጋጇቸውን ሽማግሌዎች ምን ልላቸው ነው? አትዘጋጁ በላቸው። በሉ ደህና መሻችሁ ቤተሰቦች። ምን ነው ወርቅዬ፣ ፊትህ እኮ ልክ አይደለም። አዎ እናንተ ወይ አሞት ነው ወይ ደግሞ ሩትን አግቢኝ ብሏት እምቢ ብለው ነው። አንቺ ውሮ፣ አንቺ ነሽ አይደል የነገርሻቸው? ቆይ ደግሞ አሳይሻለሁ እንዴት እንደተንበረከከለው። አንተ ግን በዚህ ጊዜ እንዴት ኬክ ውስጥ ቀለበት ትከታለህ? በተወደደ እህል። ወይ ጉድ! ልጁ ለራሱ ደክሞታል። ለምን አተውትም? ሲንበረከክ እኮ ነው የዋለው። ዛሬ ስንት እንደሰራው ብታዩ አታላግጡም ነበር። እሺ፣ እንዴ ወርቅዬ፣ ይሄንን ሁሉ ብር ከየት አመጣ? ዛሬ የሰራሁት ብር ነው ማለት። እምቢ ስትል ዘረፍካ? እንግዲህ ይሄን ይመስላል። የእናንተ ሞራል ግን በጣም ወርዷል። የኛ ሞራል ግን በጣም ከፍ ብሏል። ግን ሞራላችን ከፍ ቢልም ቪዲዮ በጣም እየታየ አይደለም።
ለማንኛውም ይመቻችሁ። ሰብስክራይብ እንድታደርጉኝ እጠይቃችኋለሁ። ሰብስክራይብ አድርጉኝ።